ውሃውስ ምንድን ነው ያደረግሽበት? በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል። እባክሽ ዞር በይ። አንቺም ከሷ አትሸኝ። ውጭልኝ። ውሃ ውስጥ ጨው ጨምራበት ነው። ድጋሚ ቤት እንዳትመጪ። ባርኮት የፍቅር ጥያቄ ጠየቀኝ። የምርሽና አይደል? ሰላም እንዴት ናችሁ? ውድ የሮክሰን ቲዩብ ተከታታዮች በመላው ዓለም ያላችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ሼር በማድረግ ቤተሰብ ሁኑ አበረታቱ እንላለን። በተወዳጁ አደይ ድራማ ዛሬ መተናል በአዲስ ክፍል ማለት ነው። ዛሬ ላይ ያየነው ደስ የሚልም ነገር እንዲሁም ደግሞ አስከፊ ነገር አይተናል። ደስ የሚለው ስንነሳ ኤላ ወይኑን አቅርቦ ኬኩን አዘጋጅቶ እንግዲህ ለውድ ለፍቅረኛው ለለሙ ልደቷን ሰርፕራይዝ ሊያደርጋት እየጠበቃት በቤት ውስጥ ተመልክተናል። ታዲያ ለሙ ከውጭ ስትመጣ ያየችውን ነገር ስታይ እጅግ በጣም ነበር የተደሰተችው። እንኳን ተወለድሽ የኔ ፍቅር እያላት ነው። እሷም አመስግነዋለች። በጣም ደስተኛ እንደሆነችም እየነገረችው ደስ የሚል ጊዜ እያሳለፉ ነው። ወይናቸውንም ቼርስ ለአብሮነታችን እያሉ ነው። ታዲያ አሁን ላይ ይህን እያለው እሱም ታዲያ ሰርፕራይዝ ላደርግሽ ነው አይንሽን ጨፍኝ ይላታል። ታዲያ እሷም አይኗን ጨፍና እየጠበቀችው ነው። በጣም የሚያምር ቀሚስ ነበር ይዞላት የመጣው። ልበሹና ደስ ብሎ ይልሽላታል። ቀሚሱን ለብሳም ስትንጎራደድ በሚገርም ሁኔታ ኤላ ተደስቷል፣ ደስ ብሎታል። እንኳንም የኔ እድለኛ ነኝ የኔ ፍቅር እያለ ነው። ታዲያ እሷን ፍቅሬ አመሰግናለሁ ብለዋለች። ወይማ ጣፋጭ ምግብ ሰርቼ ነው አሁን ደግሞ የማበላሽ እያለ እየተንከባከባት ነው። ለሙ እጅግ በጣም ፈጣሪውን እያመሰገነች ተመልክተናል። በሌላ በኩል ያየ ነው ዛሬ ላይ እንግዲህ ባለፈው የምናስታውሰው ነው እንግዲህ ይዟት ወጥቶ ነበረ ባርኮት አደይን ወደ ካፌ ያኔ ፍቅር ጥያቄ እንደማትቀበል ነግረው እዛው ቁጭ አድርገው እንደመጣች የምናስታውስ ነው። ቁጭ ባለበት ታዲያ ቤዛ የድሮ ፍቅረኛው መታለች። አሁን ላይ አስደንጋጭ ነገር ባርኮትን አጣብቂኝ ውስጥ ከቶታል። እሱም የሆነው ምንድን ነው እንግዲህ ቤዛን እንደማታፈቅረውና ጥላው እንደሄደች ከሌላ ወንድ ጋር አስቧት ነበር። አሁን ግን እየተፈጠረውና የሆነው ነገር በተቃራኒ መሆኑን ስትነግረው እንደገና ልቡ ወደሱ ያለ ይመስላል። ታዲያ በጣም ደንግጦ ነበር። ፍቅረኛም እንደሌለው ጠይቀው የለኝም ብሏታል። በደስታ ግንባሩን ስመዋለች። ታዲያ ቤዛ ጊዜ ስጠኝና እናውራ ስትል እሱ ግን ስለተገናኘን ደስተኛ ነኝ በማለት ነገር ግን ጊዜ ስጭኝ ከራሴ ጋር ልምከር አሁንም ሄድበታለኝ ብሏት ተሰናብቷት ተነስቶ ሄዷል። ኤላና ለምለም እንግዲህ በተቀመጡበት ደስ በሚል ሁኔታ ፍቅራቸውን እያሳለፉ በፊት ለፊታቸው የማጠፋ እንቅፋት የሆነች ሊዲያ አለች። ሳይወዷት ግድ ውደዱኝ እያለች የሰው ፍቅር ልታደፈርስ የምትጥር ታዲያ ውሃም ጭልኝ በማለት ከፍቅረኛዋ ጋር ያለችው ለምለምን ታዛታለች። ኤላ እኔ ላምጣላት ሲል እሷ ግን ጎበዝ ናትና እኔ ላምጣላት በማለት ብለዋ ለምለም ተነስታ ውሃውን ለማምጣት ወደ ኪችን ሄዳ እሰራላታለሁ እያለች እሷ ግን ከሱ ጋር ጠጋ ብላ ጊዜያችን እንዳናሳልፍ ለምለም ሙዳችን አጠፋች እያለች ስትናገር እንቅፋት እንደሆነ ስትናገር ታዲያ የኤላ መልስ በተቃራኒው አንቺ ነሽ እንቅፋታችን ሲል ነው የመለሰላት። ያናደዳት ነው። ታዲያስ አሁን ላይ ሁለተኛ ወደ ቤት እንዳትመጣ ምን ላድርግ በማለት ከብርጭቆ ውሃ ጨው ነበር የጨመረችበት ወስዳም ሰጥታታለች። ጠጪው ሲሉም ነግረዋታል። ታዲያ ያን ጨው ውሃ አንስታ ስጠጣው ግን አልቻለችምና በስሜትና በንዴት ያን የጨው ውሃ እንግዲህ ለምለም ፊት ላይ ስደፋባት ኤላ በሚወዳት በማይደራደርባት በልጅነት ፍቅሩ ስለመጣችበት በጥፊ ገብቶላታል። ሊዲያ ግን እጅግ በጣም ደንግጣለች። የጨዋ ሰታይ ነው ብትልም ያደምጣት አልፈለገም። ያንቺን አስመሳይነት በቃሽ፣ ይሄን ልታደርጊ አይገባሽም፣ ለምለም ላይ እኮ ነው ያደረግሽው፣ ነውጭ ሁለተኛ ከቤቴ እንዳትመጭ ብሎ አባሯታል። በሌላ በኩል አደይ እንግዲህ ምግብ በምታዘጋጅበት በኪችን ውስጥ ተከታትሏት የሄደው ዴብ እንዴት እንደዚህ ታደርጊኛለሽ በማለት ምንድነው ያለሽ ከባርኮት ጋር ያለሽ ነገር ይላታል። ታዲያ አደይም ባርኮት ፍቅረኛዋ እንደሆነ ነግረዋለች። አሁን ላይ እንዴት ይሄን ታረጋለሽ? አንቺ እንደምወድሽ እያወቅሽ እኔ ልቤ ክፍት እንደሆነ ላንቺ እያወቅሽ እንዴት ተዋሽኛለሽ እያላት ነው። አደይ ግን እንግዲህ ያንተ መሆን አልችልም አሁን ላይ የባርኮት ፍቅረኛ እንደሆነች ተናግራለች ማለት ነው። ታዲያ አደይ ይሄን እያለችው ታዲያ በጣም ዴቭ በዚህ ነገር በጣም ተሸማቋል። እንደምወድሽ እያወቅሽ እንዴት ባርኮት ወንድሜ ስትይኝ ስታሞኝ ነበር የኖርሽው አንቺ ማለት ክፉ ሴት ሲልም ተናግሯታል።
በሌላ በኩል ኤላ ባርኮትን እንግዲህ እያወራው ነው ቤዛ እንደምትወደው እና እንደሚወዳት። ታዲያ አሁን ላይ ለሷ ፎጣ ካለህ አብረሃት ተከታተላት ሂድ ይለዋል። ቢሆንም አሁን ባርኮት ትልቅ አጣብቂኝ ውስጥ ገብቷል። ባትቀበለው መለቱን ለሱ እንግዲህ ለአደይ የፍቅር ጥያቄ ማቅረቧል ሌላ ነገር ሆኖበታል። ታዲያ እንደጠየቃት ሲነግረው ኤላ ቸኩለሃል ነበር ያለው ሀሳቡን። ታዲያ በእርግጥ እሷ እንደ ወንድሜ ነው ማይክ ብላኛለች ሲል ታዲያ ይህ ማያሳስብም ሊያስጨንቅ አይገባም ግራ ትጋባ ስሎታል። ባርኮት ግን ግራ ገባኝ ብቻ አሁን ላይ እንዴት ነው አደይንስ ቢሆን ትቼ ቢሆንም ዴቭንስ አስቀይሜ እያለው ነው። ዴቭ ምን አገናኘው ሲል ዴቭ ሲያፈቅራት እንደነበር እንደነገረው ይነግረዋል። ዴቭ እንግዲህ ለዴቭ ነግሮት እንደነበር ይነግረዋል ማለት ነው ለኤላ። ኤላም ታዲያ በጣም አንተ ቸኩለሃል እያለው ነበረ። አደይ አሁን ላይ ለለምለም የምነግርሻለኝ ያለችውን ነገር ባርኮት የፍቅር ጥያቄ እንዳቀረበላት ነግራታለች። በጣም ስሰማ ሰርፕራይዙና ደስ ብሏታል። በጣም ደስ የሚለው ነገር ግን እኔ እንደ ወንድሜ ነበር የማየው እያለቻት ነበረ። ቢሆንም ታዲያ ባርኮት እኮ ጥሩ ሰው ነው፣ እንዴት ጥሩ ውሳኔን የወሰንሽው እያለቻት ነው። ታዲያ አውቃለሁ ጥሩነቱንማ እያለች ነው አደይ። ነገር ግን ወንድምነቱ ነው ለእኔ እስካሁንም ስሜት ያለኝ እያለች እየተናገረች ታዲያ አሁን ላይ ዴቭ ደግሞ ያሳዝነኛል ብላ እንደሚያፈቅራትም ስለ ዴቭም ነግራት ይሄን አላውቅም ነበረ እያለቻት ነበር ለሚ። ታዲያ ዴቭ ይጎዳል እያለች ነው አደይ። ግን እኔ ምን ላድርግ ሁለታቸውን ስትል ለሚ ግን የመረጠችላት ከባርኮት ጋር ሆኜ በሚል ነው። ታዲያ ላይ ይህን እያወሩን ፍቅርም በመሀል መታ እንግዲህ ሁለታቸውንም ተናግራቸዋለሽ ማለት ነው። ደመቀና ንጉስ በሰፈር መጥፋት አለብን ያልሆነ ስራ ሰርተናል፣ አሁን ላይ ያሳድዱናል እያሉም ከሰውም ሲያዩ እንግዲህ ባርኮትን በሩጫ ነበረ ሲሯሯጡ የተመለከትናቸው። ደመቀ ለማይጠቅመኝ ስራ ጉድ ውስጥ ገባው ተሰቃየው የሚል ነገር ሲናገርም መድምጠነዋል። ሌላ በኩልም እንግዲህ ለምለምና አደይ በተቀመጡበት እንግዲህ ሊዲያ ሞታ ፍቅር ስላቃጠረች ሞታ ለምን እዚህ ትመጫለሽ እዚህ ቤት አስወጥተሽኝ አይደል ከቤትሽ በማለት እሷን ለመማታት እንግዲህ ስትታገል አንቺ በፍጹም አታስወጭኝም ምንም ልትናገርኝ አቅም የለሽም በማለት ለሚ ሊዲያን በጥፊ ገብታላታለች። አደይ አሁን ላይ ታዲያ ፍቅርን አንቃ ይዛ ዝምታ ፍራቻ አይደለም እኮ በማለትም በመካከላቸው ዴቭ መጥቶ እንግዲህ የተፈጠረው ነገር ምንድነው ሲል ሁላቸውም ጸባቸውን አቁመው እንግዲህ በዛ መሀል ለሚ ይቅርታ ዴቭ ብለው ወጣ ሄዳለች። አደይና ለምለም እንግዲህ አሁን ላይ ተገናኝተዋል። ይቅርታ ነኝ ብለሽ መተሽ ሁሉ ስለደረሰብሽ ስትል ባንቺ ሆነው ሁሉ ችግር የለውም ሄድ ኮንሽ እያለች ሰምተናል። ባርኮትን ዴቭ ምን ሰምተ ነው ምን ተፈጥሮ ይለዋል። ዴቭ በጣም ተናዶ ቤታል ባርኮት ላይ በሰማሁት ነገር ተናድጃለሁ ሲል ምን ሰምታል ይለዋል። አሁን ሌላ ዴቭ የፍቅር ጥያቄ አቅርበሃል ወይ ታፈቅራታለህ ወይ ሲለው ባርኮትም ካንታንድ ታዲያ መልሱን የመለሰለት አፈቅራታለሁ ካንተ በፊት አንተ ከመምጣት ብሎታል። በጣም ተናዶበታል። ቢሆንም ታዲያ የተጫወታችሁብኝ ነበር ይላል እንግዲህ ዴቭ ማለት ነው። ባርኮት ግን አንተ ራስህን ስሜትህን በደንብ አዳምጠው እያለም ተናግሯል ማለት ነው። እንግዲህ ይህን ሲናገሩ ድብድብም ተጀምሮ ነበረ። ዴቭ ታዲያ ከዛ ቤት ውስጥ የማከብረ ሰው አንተ ነበርክ፣ ሁሉ ነገሬን አውጥቼ ዝርግፍ አድርጌ የማጫውታ የምነግርህ፣ አሁን ላይ ግን ከአደይ ጋር ሆናችሁ ተጫውታችሁብኝ እያለም እየተናገረ ነበረ። ታዲያ አሁን ላይ ይህንን በመናገሩ እጅግ በጣም አዝኗል። አደይ ግን በተፈጠረው ነገር በጣም ይቅርታ ባርኮቴ፣ ይህ ይፈጠራል ብዬ አላሰብኩም ትላለች። ሊዲያም ሄዳ እሷን ለማነቅና ለማጣራት ነገሩን ሞክራ አረጋጊው ዞር ቤ ብሎም እንግዲህ አላቋቸዋል ማለት ነው። ባርኮት ሻንጣውን ጠቅልሎ ሊሄድ ነው። ፍቅር የት ልትሄድ ነው? አደይን ይዛት ነው ወይ ስትል ይዣት አልሄድም ብሎታል። አደይ ሰራተኛውን ደግሞ አፈቅርካት አንተ እማዬ ብትሰማም ልትል ስለዋለች። ባርኮት ግን ከሰማች ከአንቺ ራስ አልወርድም አንቺ ነሽ የምትነግራት እያላት እንግዲህ ወጥቷል። በሌላ በኩልም ዴቭም ሻንጣውን እያዘጋጀ ነው። ሊዲያን ከፈለግሽ እንሂድ ወደ አክስታችን ይላታል። አንሄድም ያጠባብ ቤት ነው ደስ አይለኝም ባክተተኛ አትሄድ እያለች እሱም ሻንጣውን እያዘጋጀ ነው። ታዲያ ሁላቸውም አሁን ላይ ዴቭና ባርኮት ወደ ሳሎን ላይ ሄደው አደይ ባለችበት ሻንጣቸውን ቁጭ አድርገው ፊት ለፊት ቆመዋል። እንግዲህ ዴቭን ደግሞ ሊዲያ ትለምናለች ባርኮት ፍቅር ሁለቱም
እንዲሁም እህቶቻቸው ጥላችሁን አትሄዱ ወዴት ነው ይላሉ። ታዲያ ሁሉንም የተመለከተችው አስተዋይዋ አደይ ደግሞ አሁን ላይ የት ልትሄዱ ነው ስትልም ለሁለቱም ጥያቄ አቅርባለች። አሁን ላይ ባርኮትና አደይ በግልምጫ ተፋጠው እየተያዩ ነው ድራማ ያለቀው። አድማጭ ተመልካቾቼ የእናንተንም ሀሳብ አስተያየት፣ ቀጣይ ክፍልስ ምን ሊከሰት ይችላል? ግምታችሁን በኮሜንት ስር ጻፉልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ እና ሸር በማድረግ አበረታቱን። አብራችሁን ስለቆያችሁ አመሰግናለሁ እጅግ በጣም።